ተረጋግቻለሁ ወደ ስራ እንግባ ባለን አቅም ባለን ምጣኔ ሀብት ባለን ጭንቅላት ምን ማድረግ እንችላለን ዛሬ ድረስ ሰላማዊ መንገዶችን ተጠቅመን ተቃውሟችንን አሰምተናል ቪዲዮዎችን በመስራት ጥቁር ልብስ በመልበስ ሰላማዊ ሰልፍ በመውጣት የቻልነውን አርገናል ጠብ ያለ መልስ የለም አሁን ወደ ብጥብጥ መሄድ ይኖርብናል ማለት ነው አይደል እስኪ ሰኞ ሰላማዊ ሰልፍ እንውጣ ብላችሁ ተሰሙኛላችሁ ስራ ቦታ እንቅር እቃዎችን አንግዛ ምናምን የሚሉ የተቃውሞ ማሳያ መንገዶችን በሰጣችሁ ታደርጉታላችሁ ኑ ላይቭ ላይ እንመካከር አሁን ልጮህባችሁ ነው የመጣሁት ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ እሷ ሞታለች እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀዋል መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው ከዛ በኋላ ይግባኝ ያቀረቡ ይግባኙ ውድቅ ተደረገ ምክንያቱም በቂ ማስረጃ ነበረ በቂ ያንን ፍርድ ለመፍረድ በቂ ማስረጃ ነበረ ድጋሚ ሌላ ፍርድ ቤት ይግባኝ ጠየቁ guess what ያ ማስረጃ ጠፋ ስለዚህ አሁን በነፃ ተለቀዋል ገዳዮቹ እነዚሁና አባትየው የየትኞቹ አባት እንደሆነ አላቅም አይመለከተኝም ብቻ ግን ባለስልጣን ነው ኮሎኔል ነው አዛዥ ነው so of course ይለቀቃሉ በነፃ አይደል እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ by the way ዘውዱ ሀፍቱ ኬስ አሁን 2 አመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ የሄቨን ኬስ 3 አመት አልፎታል የሄቨንንም ኬስ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ አበቄለሽ እያለቀሰች ነው by the way ልጇን ድጋሚ የገደሉባት ነው የመሰላት ያለ ለኔ ኬስ ተውት ምርመራ ራሱ አልተደረገም ፖሊሶች ምርመራ ራሱ አላደረጉም ምርመራ ሳያረጉ ነው የለቀቁት ክስ ሳይከፍቱ ነው የለቀቁት አንዱ አለምን ምን እስኪሆን ነው እየተጠበቃችሁ ያላችሁት ምን እስኪደረግ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየተጠበቃችሁ ያላችሁ የታለ ሞራላችሁ የታለ ወንያችሁ የታለ ወንድነታችሁ እኛኮ ወንድሞቻችሁ ነን እኛም እኮ ለእናንተ እንጨነቃለን የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው ተሰሚነት ያላቸው ተወዳጅነት ያላቸው የታሉ ልጅ ማኛ የታለች ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ ኤርጎጌ ምን እየሰራሽ ነው ምንድነው የምትሰሪው የሴቶችና ህፃናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ ችግኝ ነው አሁን ሴቶች የሚያስፈልጋቸው ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት ምን አርጉ ነው የምትሉን ምንም አታርጉ ቤታችሁ እስኪመጣ ነው የምትጠብቁት እህታችሁ እስክትገደል ድረስ ሴት ልጃችሁ እስክትገደል ድረስ እናታችሁ እስክትገደል ድረስ ከዛ ድረሱልን ዋይ የኢትዮጵያ ህዝብ አንድ ይበለን ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ ገዳዩዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ በጣም ብዙ ነገር ማድረግ ይቻል ነበር by the way የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን ይሄ ግዴታ ጎማ እናቃጥል መስታወት እንሰብር የመንግስት ቢሮ በድንጋይ እንስበር ባስ በድንጋይ እንስበር ምናምን አይደለም ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ by the way እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ ሄደሽ ታስጠቁሪያታለሽ ለአንቺ ደሞዝ ይከፈላል እሷ ትባረራለች አንድነቱ ስለሌለ የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው ልንገርሽ የዛን ያክል ፓወር አለሽ ግን ፈሪዎች ናችሁ ሞራል የላችሁም ወኔ የላችሁም አትጨነቁም ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ ፌሚኒዝምን እቃወማለሁ የሴቶችን ጥቃትም እቃወማለሁ እሺ ተቃዋሚ እንሽ ተቃውሙ እንያችሁ
ቪዲዮ ስትሰሩ እንያችሁ ስትበሳጩ እንያችሁ ስታለቅሱ እንያችሁ ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ ዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበር እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው በቃ ክፍተት ነው እየፈለጉ ያሉት እውነትም ይሄው ክፍተት አገኙ ማስረጃ ጠፋ ተባለ ከአንድ ፍርድ ቤት ወደ አንድ ፍርድ ቤት የሚሄድ ማስረጃ ጎሎ ተገኘ እዚህኛው ፍርድ ቤት ጋር የነበረው ማስረጃ እዚህኛው ፍርድ ቤት ጋር የለም የሄቨንን ኬዝ ለ4 ወር ሲያራዝሙ ማለት ነው ምንም በቂ ምክንያት የላቸውም ምንም በቂ ምክንያት አልሰጧትም ላበቂለሽ ምንም እንደዚህ እዚህ ግባ የሚባል ምክንያት የላቸውም ለማራዘም ማለት ነው እንደገና ደግሞ እንደ አዲስ ምርመራ ነው እየጠየቁ ያሉት ውድቅ ለማድረግ ይግባኝን ውድቅ ለማድረግ የ7 ዓመት ልጅን የደፈረን ሰው 21 ዓመት እንዲቀነስለት ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት የሄቨንን ጉዳይ ለ5ኛ ጊዜ ለ4 ወር ቀጠሮ ተሰጠ እዛውም ገና ምርመራ ለማድረግ ቀነኒን ግድያ የሚያጣራ ምርመራ እስካሁን በድጋሚ አልተከፈተም መጀመሪያም አልተጀመረም ወንጀሉን እንደፈጸመ የሚጠረጠረው አንዷለም አልበም አውጥቷል አፍሪካ ሃሮን የጠለፈው የደፈረው የደበደበው ልጇን ያስገደለው ሰውዬ ላይም እስካሁን ምርመራ አልተከፈተም ክስም አልተመሰረተም አፍሪካ ሃሮ ለደህንነቷ ተብሎ እስካሁን ድረስ እንደታሰረች ነው እዛው በጉጂ ዞን ኦሮሚያ ክልል ሴቶች ያለ ፍላጎታቸው እየተጠለፉ እየተደፈሩ እየተዳሩ እንደሆነ የሚያሳዩ ቪዲዮዎች በተደጋጋሚ በየሶሻል ሚዲያው እየወጣ ነው የጊዜው እየተካሄደ ባለው እርስ በርስ ጦርነትና የዘር ጭፍጨፋ ምክንያት በትግራይ ክልል በአማራ ክልል በአፋር ክልል ያሉ ሴት ልጃገረዶች በተደጋጋሚ እየተደፈሩ ነው እየተገደሉ ነው በህይወት ያሉትም ትምህርት ቤቶች ፈርሰዋል ትምህርት ቤቶች ተዘግተዋል በሚል ምክንያት ወደ ያለ እድሜ ጋብቻ እና መደፈር ጥቃት እየተገፉ ይገኛል ኢትዮጵያ ከመቼውም ጊዜ በበለጠ የሴቶች ጥቃት ወረርሽን ላይ ነች ያለችው እንደ ሀገርም እንደ ማህበረሰብም የሴቶችና ህፃናት ጉዳይ ሚኒስቴር አለን ወይ ለሴቶችና ህፃናት ጥቃት የሚመለከተው የመንግስት አካል አለ ወይ አዎ አለን የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር የሚባል ቢሮ በኢትዮጵያ ፌደራል መንግስት ስር አለ ይህ ሚኒስቴር በጀት አለው በየክፍለ ከተማው በየፖሊስ ጣቢያው ተወካይ አለው የሰው ኃይል አለው ጾታ ስርዓትን መሰረት ያደረገ ዕውቀት ያለው የሰው ኃይል አለው ራሱ እንደሚገልጸው የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር ስሙ ራሱ ይነግረናል ስለዚህ ጉዳይ የሚመለከተው አካል ቢሮ እንደሆነ ይሄ ሁላ ህገወጥ ወንጀል ሴቶች ላይ እየተፈጸመ የሴቶችና ህፃናት ሚኒስቴር የሚባለው የመንግስት አካል ለምን ዝም አለ ሁላችንም መጠየቅ ያለብን ጥያቄ ነው ይሄ አይመስላችሁ ታዩት ስልክ ቁጥራቸው ይሄውና ደውሉ ማንሳት እስኪያቆሙ ድረስ ደውሉ ሄሎ የሄቨንን ጉዳይ ምን እያደረጋችሁ ነው እንደ ሴቶችና ህፃናት ሚኒስቴር ቀነኒን ጉዳይስ ምን እያደረጋችሁ ነው እንደ ሴቶችና ህፃናት ሚኒስቴር አፍሪካ ሃሮን ጉዳይ ምን እያደረጋችሁ ነው እንደ ሴቶችና ህፃናት ሚኒስቴር ስለተፈናቀኑት የትግራይ ክልልና የአማራ ክልል ሴቶች ምን አላችሁ ለተጠቁትስ ምን አደረጋችሁ በሞዴስ ምክንያት ወደ ትምህርት ቤት የማይሄዱ የመንግስት ሴት ተማሪዎች ምን አደረጋችሁ እና ህፃናት ላይ እየተፈጸመ ስላለው የጥቃት ወረርሽን ምን እየሰራችሁ ነው እንደ ሴቶችና ህፃናት ሚኒስቴር እያላችሁ ደውላችሁ ጠይቁ ኢሜል መላክ የምትችሉ ኢሜል መጻፍ የምትችሉ ደብዳቤ መጻፍ የምትችሉ ይሄው ኢሜል አድሬሳቸው ላኩላቸው ኢሜል ጻፉላቸው ትዊተርና ፌስቡክ ላይ ፔጃቸውን ታግ እያደረጋችሁ በፖስት ጠይቋቸው እነዚህን ጥያቄዎች አቅም ያላችሁ ጊዜ ያላችሁ ሰዎች ደግሞ በደብዳቤ በወረቀት በስክሪፕቶ እየጻፋችሁ ይሄ የምንድነው ቦክስ ያስተያየት መቀበያ ቦክስ አላችሁ አይደለ እነዛን ቦክስ ሙሉት በደብዳቤ እዚህ ችግር መፍትሄ እንዲሆን የተመሰረተ አካል የተመሰረተ የመንግስት ቢሮ ነው ለምንድነው መፍትሄ የማይሰጠን ጠይቁት ማህበራዊ ጉዳይ ሚኒስቴርን ምናምን እየጠራን ፖስት ስናደርግ ምናምን ምንድነው ዲማንድ እያደረግን ያለ ነው ምንድነው እየጠየቅን ያለ ነው ህጉ እንዲሻሻል ነው ህጉ አዲስ ህግ እንዲወጣ ነው ህግ እንዲጻፍ ነው ወይስ ያለው ህግ ራሱ ኢንቨስቲጌት እንዲደረግ ነው የቀነኒ ላይክ አሁን ጀስቲስ ፎር ቀነኒ ስንል ምን እየጠየቅን እንደሆነ ይታወቃል የቀነኒ ኬዝ ድጋሚ እንዲከፈት እየጠየቅን ነው
ጀስቲስ ፎር ዘውዱ ሀፍቱ ስንል የተለቀቁት በነፃ የተለቀቁት ሰዎች መጀመሪያ የተሰጣቸው እንትን አለ፣ የተሰጣቸው ፍርድ አለ። በዛ ፍርድ እንዲጸና ነው። ጀስቲስ ፎር ሄቨን ስንል አላግባብ ማራዘሚያ የተሰጠው የፍርድ ቤት ቀጠሮ እንዲያጥርና በአስቸኳይ እንዲያዩት ነው። ጀስቲስ ፎር ኢክራም ስንል የተለቀቁት ሰዎች ድጋሚ ተይዘው ድጋሚ ኢንቨስቲጌት እንዲደረጉ ነው። ግን ይሄንን ሁላ በፖስትም ሆነ በቪዲዮ መናገሩ ኦፍኮርስ አንዳንድ ቪዲዮ ለየብቻው ለየግሉ እንሰራለን፣ ምንም ችግር የለውም። ግን ይሄንን ሁላ ኤክስፕሌን አናደርግም አይደለም። ሶ የሆነ በአንድ ስቴትመንት በአንድ አረፍተ ነገር የምንፈልገውን ነገር መግለጽ ይኖርብናል። ምንድን ነው እየጠየቅናቸው ያለ ነው የሚለውን ስለ ስሎጋን ከማውራታችን በፊት ዲማንዳችን ምንድን ነው፣ ጥያቄያችን ምንድን ነው፣ ፍላጎታችን ምንድን ነው፣ ተቃውሟችን ምንድን ነው የሚለውን መወሰን አለብን። እኔ ሲጀመር ህግ እነዚህ ፍርድ የሚሰጡ ሳላደርገው ቀርተን እንደ ሄቨን ኬዝ እንደ ጸጋ ኬዝ እንደ አዶናይት ኬዝ እንዲህ ብናረግ ኖሮ እንደዚህ ብንል ኖሮ ከምንል ማለት ነው። ስለዚህ ያልሽውን ነገር በሙሉ ኢንተርናላይዝ አድርጌዋለሁ and I agree። ግን ከ2 ሳምንት ያለፈ ካምፔን ፕላን ማድረግ የለብንም። በእኛ ሀገር ኮሚዩኒቲ ኦልሬዲ ፊክል ነው አቴንሽኑ። እሺ ማህበረሰባችን በጣም ፊክል የሆነ አቴንሽን ስፓን ያለው። እኛ ይሄንን ሁላ ነገር ፕላን እያደረግን መሀል ላይ የሆነ ጦርነት ሀፕን ሊያደርግ ይችላል፣ የሆነ በሽታ ሀፕን ሊያደርግ ይችላል፣ የሆነ የቲክቶክ ድራማ ሀፕን ሊያደርግ ይችላል። የሆነች ቲክቶከር ከሆነ ቲክቶከር ጋር ተጣብሳ ቺት ተደራጋ ምናምን የሆነ ድራማ ሀፕን ያደርጋል። የሰውን አቴንሽን ዲጂታል አድቮኬሲ እስከሆነ ድረስ እየሰራን ያለ ነው። የሰውን አቴንሽን በየሳምንቱ የሚቀያይሩ ብዙ ነገሮች አሉ ዲጂታል ስፔሱ ላይ። ከነዛ ጋር እየተፋጨሁኝ የተቃውሞ ስራዎችን መስራት አልፈልግም። ዊዝን 2 ዊክስ ፕላን እናድርገው እንዳልሽው። ታስክ ፎርሱ ይዘጋጅ፣ ሎጂስቲኩን እናዘጋጅ፣ ውትበታውን እንጀምር። ኦልሬዲ ውትበታው እኮ አልቆመም። ባይ ዘ ዌይ ውትበታው እኮ አለ፣ እየወተወትን ነው። በፊትም እየወተወትን ነው፣ አሁንም እየወተወትን ነው። ያ የምናስበው ነገር ማድረግ ይሄ ፒናክሉ እስኪደርስም ደግሞ ውትበታውን እንቀጥለዋለን። ምንም ችግር የለውም። ግን ዊ ካንት ጎ ፎር መንትስ፣ 1 ወር ምናምን ዊ ካንት። በቃ 2 ዊክስ። ይሄ አሁን ዛሬ ነው አይደለ እያወራን ያለ ነው። እስከ እሁድ ድረስ ኦርጋናይዝ አድርገን ብንጨርስ ኦኬ። አሜሪካን ሀገር ታች ቤዝ ቢኖረን፣ ካናዳ ቤዝ ቢኖረን፣ ጸጋ አለው ብላለች፣ ሂዊ አሜሪካ አለው ብላለች። አሜሪካ እነ ዳኒ ያሉ ምናምን። አሜሪካ ስፔሻሊ አያሳስበኝም፣ በጣም ብዙ ሰው ነው ያለን አሜሪካ ውስጥ ባይ ዘ ዌይ። አሜሪካ፣ ካናዳ አለ፣ ዩሮፕ አሉ፣ እነ ኢምፓወር ሀር አሉ። እነሱን ለእነሱ ታስክ ሰተን የአድቮኬሲውን የኤምባሲ ተሄዶ አድቮኬት የሚደረገውን ፕላን እንዲያደርጉ ማድረግ እንችላለን። በጣም ብዙ ስራ መስራት እንችላለን እስከ እሁድ ድረስ ማለት ነው። ከዛ በኋላ ያለው ላይ ግን ሁላችንም አንድ አይነት ቀለም፣ አንድ አይነት ስሎገን፣ አንድ አይነት መርህ፣ አንድ አይነት ዓላማ ይዘን ወደ ስራ እንድንገባ ነው የምፈልገው። መደወሉ፣ ኢሜይል መላኩ፣ ፔቲሽን ማስፈረሙ፣ ትዊተር ላይ እና ፌስቡክ ላይ ፖስት ማድረጉ ምናምን ለ1 ሳምንት ኮንቲኒየስሊ ሰዎች እንዲያደርጉት ማድረግ እንችላለን። ከዛ 2ኛው ሳምንት ላይ እስከ ሮብ ድረስ ምናምን ሰዎች ኦኬ ይሄን ሁላ አድርገን ምንም የተፈጠረ ነገር የለም፣ ምንም መልስ አልሰጠም፣ የፍትህ ሚኒስቴር መግለጫ አላወጣም፣ የሴቶችና ህፃናት ሚኒስቴር ምንም መልስ አልሰጠም፣ ስለዚህ ወደ አድማው እንሄዳለን እንላለን ማለት ነው። ሌሎቻችሁ ሀሳብ? ጆርጂ እኔ ትቅደም ረዲ እሰማችኋለሁ። ኔትወርክ እንዲህ እያለኝ ነው። ያ እኔ ይሄ ጊዜ በመውሰዱ እኔ አልስማማም እና መጀመር ካለብን ከነገ ጀምረን እና ሌላ ማለት የምፈልገው ነገር ልክ ይሄ የገጽታ ግንባታውን ምናምን ነገር ለማስተዋወቅ ስር ሲሉ የነበሩ ትልልቅ ኢንፍሉዌንሰሮች አሉ፣ እናውቃቸዋለን። እነሱ ትኩረት እንዲሰጡ እነሱን መወትወት ነው። ምክንያቱም ይሄን ያህል አስፋልትና ዛፍ የማስተዋወቅ በጣም ፍላጎቱ ካላችሁ ከአስፋልቱና ከዛፉ የሚቀድሙ ሴቶች ደግሞ እየተገደሉ ነው ያሉት፣ ፍትህ እያጡ ነው ያሉት።
ሶ ሁላችንም አንቺም ሆንሽ ትልቅ ኢንፍሉዌንሰር ሆንሽ አልሆንሽ ምንም ሆንሽ ምንም ሴት በመሆንሽ ብቻ ኢትዮጵያ ውስጥ ስላለሽ አደጋ ላይ ነሽ ያለሽው። ስለዚህ ለራስሽ ስትይ፣ ለልጆችሽ ስትይ፣ ለነገ ህይወትሽ ስትይ ይሄንን ነገር እነሱ እንዲቀላቀሉት እነሱን ሄዳችሁ ፔጃቸው ስር እንትን መጻፍ ፔጃቸው በየኮሜንታቸው ላይ ማለት ነው በሚሰሩት ቪዲዮ በሚለቁት ላይ ይሄንን ኮሜንት ጀስቲክ ፎር ኢትዮጵያን ውመን አለማወቁም ይሄንን ነገር ማለት ነው። እሰማለሁ ጆርዲዬ። ትልልቅ ለምሳሌ አዶናይን እና ዳይላን ፔጅን ለማስተዋወቅ ዳይላን ፔጅ ስር ቂጥቂጡ ስትሉ የነበራችሁ ምዕመናን አሁንም ይሄንን ጉዳይ ወስዳችሁ እስኪ ለሱ ንገሩልን። የኢትዮጵያን የሶሻል ሚዲያን የሚከታተሉ በጣም ብዙ ትላልቅ ኢንፍሉዌንሰሮች አሉ። ሰው እነሱ ጋር ሂዱና ይሄንንም ንገሩልን። አንድ ሁለተኛ ደግሞ እዚሁ ሆነው ኢትዮጵያ ውስጥ ሆነው ሶሻል ሚዲያ የሚጠቀሙ ትልልቅ ቦታ ላይ ያሉ ባለስልጣናት፣ በነገራችሁ ላይ ባለስልጣኖች ወይ ደግሞ ትልልቅ የመንግስት አካላት ሶሻል ሚዲያ ይጠቀሙ ማለት አይደለም። በጣም ነው የሚጠቀሙት። አይታችኋቸው ከሆነ እነ ጆሃር እንኳን እንትን ከፍተው ቲክታክ ከፍተው ገስት ከፍተው ሲጨቃጨቁ ነው የሚውሉት አይደለ? እሰማለሁ ጆ። አዎ ትሰሚያለሽ። ገተረኝ አይቴሌ አልገተረሽም፣ ትሰሚያለሽ አለሽ። እሺ። እና እነሱ ጋር ሄዳችሁ ኮሜንታቸውን ማጨናነቅ፣ ምንም ሰርተው የሚበሉት ነገር የለም። ይችን እንኳን ይስሙን። ገባችሁ? ልክ አሁን አንድ ቀሚስ መጥቶ አንድን ቀሚስ ለማስተዋወቅ እነ ከሊት የምትሯሯጡትን ለሊፕስቲክ የምትሯሯጡትን ያህል ለቀሚስ የምትሯሯጡትን ያህል እስቲ ለነብሳችን እንሯሯጥ፣ ለልጆቻችን እንሯሯጥ። እኔ ዛሬ የሀፍቱን ጉዳይ ከሰማሁ በኋላ ምንም ኖርማል አልነበርኩኝም። ምክንያቱም ነገ ከነገ ወዲያስ አሁን ላይ ከ18 ዓመት በታች ያሉ ህጻናትን በ40 ዓመት ትልልቅ ሰዎች መደፈር እንደ ፋሽን ሆኗል። እንደ ፋሽን አድርገውታል። ለጆሮአችን እስኪዘገነነን ድረስ ኢትዮጵያ ውስጥ ነኝ ወይ እስክል ድረስ የሚዘገነን ታሪክ እየሰማን ነው። በየሶሻል ሚዲያችሁ ገብርኤል አባቴ ሚካኤል አጎቴ እያላችሁ ቀኑን ሙሉ ሃይማኖታችን ተነከብላችሁ ስትንሰቀሰቁ የምትውሉ ሰዎች ይሄንንም ሂዱና እነሱ ፔጅ ስር ጻፉላቸው፣ ይዩት። ይሄንንም ይዩት። በእርግጠኝነት ጆርዲ የሆነ ነገር ልንገራችሁ፣ እኛ ይሄንን ነገር ከጀመርነው እግዚአብሔር ምስክሬ ነው። ጀቤ ምን አለሽ በሉኝ፣ በ3 ቀን ውስጥ አዲስ ድራማ እናያለን ቲክቶክ ላይ። የእኛን ቴንሽን የህዝቡን ቴንሽን ከኛ ላይ ውስድ አድርጎ ለምሳሌ ከበደ የሚባለው ታዋቂ ቲክታከር ቢጫ ካልሲ በአረንጓዴ ጫማ አድርጎ ወጣ የሚለው ነገር በጣም ግነት ሆኖ በየቤቱ ሲቦካ እናያለን። አስፈላጊው ነገር የሴት ሆኖ አስታውሱ። ከዚህ በፊት የነ ሄቨን ጉዳይ ላይ የነ ሄቨንን ጉዳይ እኛ እያወራን ህዝቤ ሲጨነቅ የነበረው ስለ ጆን ዳንኤል መታሰር ነበር። የናያንቱ ጉዳይ ላይ እና ስለ ሌላ ኢንስታግራም ፎሎ ስለ ሌላ ሲጨነቅ ነበር የነበረው ህዝቤ ማለት ነው። ያልበላውን ያካል ህዝቡ። ይሄ ጉዳይ በጣም የሚያሳክክ ነው ማለት አለብን። እኔ እና ትልልቅ እንትኖች ትልልቅ ኢንፍሉዌንሰር ያላቸው ከ500,000 በላይ ፎሎወር ያላቸው ሰዎች አሉ። ቀኑን ሙሉ ፊልም እና ድራማ ሲሰሩ እንዴት አድርገን ወንድ ከጠረጴዛ ላይ አንስተን መሄድ እንዳለብን የሚያስተምሩን ኢንፍሉዌንሰሮቻችን ድራማ እየሰሩ ይሄንን ነገር እስኪ ቢያዩት ማለት ነው። ከኛ ንግግርና ከቶናችን ከአነጋገራችን ችግራችን የሆነባቸው ሰዎች እስኪ ይሄንን ነገር እዩት ማለት እንትን ይላል ማለት አንዳንድ ጊዜ ይሰለቻል። የእውነቴን ነው የምልሽ ጆርዲ፣ እኔ ተስፋ ቆርጫለሁ። የእውነት ይሰለቻል ብለሽ ለኔ ነው ረዱ ለኔ ጆ፣ የእውነቴን ነው። አሁን ድሮ የነበረ ሞራልና አሁን አንድ አይደለም ጆ፣ የምሬን ነው የምልሽ፣ አንድ አይደለም። አንድ አይደለም። በቃ ተስፋ አስቆርጣላ። ምን ላደርግ ነው እኔ እንትን የምለው? ይውረዱዬ፣ አይዞሽ። ግን ለማንኛውም አይዞሽ፣ ዋጠጪ፣ አይዞሽ ማለት እንዴት ልበልሽ? ያ በጣም ይሰለቻል ስልሽ እኔ አሁን ለምሳሌ ላለመናገር ጥረት ታደርጊና ይህንን ጉዳይ ወደ ጎን አደገሽ የራስሽን ለህይወት በቃ ከዚህ በኋላ የእውነት ብያቃለሁ። ቤቲ ጋር ሄጄ ብያታለሁኝ። ከዚህ በኋላ እኔ በቃኝ፣ ይሄ ነገር ከበቂ በላይ ነው፣ በቃኝ፣ ሁለተኛ እንዲህ አይነት ጉዳይ ውስጥ አልገባም ብዬ እተወውና አያስችልሽም የሆነ ነገር ስታይ ደግሞ ተመልሰሽ ትገቢያለሽ። እስኪ እኛን ጥሉን፣ ችግር የለም ጥሉኝ። እኔ ፌሚኒስት በመሆኔ ጥሉኝ፣ ሁላችንንም ጥሉን። ፌሚኒስት በመሆናችን ምንም ችግር የለም።
ማንም ወዶኛ አያውቅም። እኔ ምንም ችግር የለብኝም፣ ግን ማለት ነው ያ ግን ፕሊስ ለእህቶቻችሁ ያልሽው ነገር ላይ ሁላችንም ሚስ ያደረግነው ነገር ምንድነው? በጣም ታዋቂ የሆኑ ቲክቶከሮችን ኢንቮልቭ እንዲያደርጉ ማድረግ እንችላለን። ስፔሻሊ ፋናቸውን አድናቂዎቻቸውን እየጠራን ማለት ነው። አድናቂዎቻቸውን እየጠራን አድናቂዎቻቸው የነዚህ ቲክቶከሮች ኮመንት ሴክሽን ላይ ሄደው ኢንፍሉዌንስ እንዲያደርጓቸው ማድረግ እንችላለን። እሱን ይዣለሁ፣ ግን እንደ ሳይድ ኩዌስት ነው የምናደርገው። እሱን እንደ ሳይድ ኩዌስት ነው የምናደርገው። ዩ ኖ ላይክ የሆነ ቦታ ላይ የሆነ ሰዓት ላይ ዝም ብለን አንድ ቪዲዮ ለምሳሌ የአዶናይ አድናቂዎች እስኪ አዶናይ ስለ ሴቶች ጉዳይ ቪዲዮ እንዲሰራ ጠይቁልን ምናምን እያልን ፋኖቹን አድናቂዎቹን ታርጌት ማድረግ እንችላለን። ባለፈው አሁን ከዛ ድርጅት ጋር የሆነ የስራ አለመግባባት ተፈጥሮ ስሙን ስጠራው እንዴት እንዳበዱ ትዝ ይለኛል። ለምሳሌ እሱን ኢነርጂ እዚህ ጋር ልንጠቀመው እንችላለን። ቴንክ ዩ ፎር ዳት ረድዬ። እሺ ማን ነው? ሳምሪ ቲቪ አላወራችሁም? ጁሊያና ሂውዬ ወየ ሂውዬ እኔ ቀደም እየተባለ ከስር ሲጻፍ ካየሁት እንትን ትልቁ ፖይንት ያስኩት ምንድነው እውነት ያለው ነገር ምንድነው አረብ ሀገር ያሉ ሴቶች are biggest force ከምንም በላይ especially የኢትዮጵያን ጂፒዲ እንትን ማድረግ የምንፈልግ ከሆነ ማስቆምም ሆነ መጉዳት የምንፈልግ ከሆነ እነሱ ናቸው ትልቁ ፎርሳችን። ይሄንን ሙቭመንት especially ሶሻል ሚዲያ ላይ ያሉ ሰዎችን ከሆነ እንትን የምንለው አረብ ሀገር ያሉ ሴቶች ይሄ ነገር እንዲገባቸው ማድረግ መቻል አለብን። እሱንም የምናደርገው እነ ሀቢባ ይሄ ትልልቅ አረብ ሀገር ፎሎዊንግ ያላቸውን ሴቶች ይሄን ነገር ጆይን እንዲያደርጉ ግዴታ በማድረግ ነው። እና እንደዛ ምስል ምንም እንትን ልንሰጣቸው አይገባም። በቃ ሼም ማድረግ ሊኖርብን ይገባል። we need to make them feel it። ዝም ብሎ ቁጭ ብሎ እዛ ጋር ጌም እየተጫወቱ ስራ እየሰሩ በሴት እንትን ጩኸት እንትን ማለት ሳይሆን አሁን ለእህቶችሽ እንዴት ነው የምትደርሹ የሚለውን ነገር በቃ ሲሪየስ አድርገን we need to make it they need to feel it they need to join this movement። አለቀ። የማዳም ቅመሞችን ያደረገ and fortunately for us አሁን there is a hope በዚህ ድራፍት ዙሪያ ማለት ነው። ተቀብለውታል። ይሄ ድራፍት በጣም በቃ የሆነ እርምጃ ነው የሚያራምደን። አሁን የሆነ አፈጻጸሙ ላይ ደግሞ ልንከራከር ነው ማለት ነው። አሁን ደግሞ ስለ ህግ አፈጻጸም እንጂ ህጉ የሚሻሻልበት ረቆ የቀረበበት ፓርላማ ቀርቦ ምን ተብሎ ኢውላ የሴቶችና ማህበርና ህጻናት ፍትህ ሚኒስቴር ያልተሳተፈበት የለም። ይሄን ዶክመንት እነሱን ሬኮግናይዝ ሳናረግ እኛ እዚህ ጋር ምንም ስሎገን ብናወጣ there's no point but እንደ ህዝብ ግን we can push that agenda because this is a fluid movement. this is a ገባችሁ አይደለ? so that should be the target የምትለዋን ነገር እዚህ ጋር ጣልላ ማድረግ ነው። አመሰግናለሁ። ቤቴ እንትኑን እኮ አይደለም አልተሰራበትም፣ አልተነጋገሩበትም፣ ይሄ ነገር አልወጣም ሳይሆን እሺ ይቅርታ ጋር ይሄ ነገር የለም ሳይሆን እዚህ ጋር እያለን ያለ ነው ሰው ሪኮግናይዝ እንዲያደርገውም ከነሱም እንዲመጣ እነሱም ይሄን ነገር ሲያዩት ከራሳቸውም ሲመጣ ፓርት ኦፍ ኢት እንዲሆኑ ነው እንጂ obviously we know ይሄ ሁላ ነገር የተሰራበት እንደሆነ and የተሰራበትም ያለ ነገር እንደሆነ ግን by the way ማለት ነው it will help us አሁን ለምሳሌ ስራ በጣም ያቀልልናል። ኦሬዲ ጀንደር ፖሊሲ የገባ እንዳለ እናውቃለን። ኦሬዲ ሪሰርች የተሰራበት ዲማንዶች ላይክ በባለሙያዎች በህግ አርቃቂዎች በህግ ጸሐፊዎች የተጻፉ በፖለቲሻንስ በባለስልጣናት የተጻፉ በጣም አሜዚንግ የሆኑ የጀንደር ፖሊሲ ሁሉንም ላይክ ችግሮቻችንን ሁሉንም ተች የሚያደርግ ዶክመንት እንዳለ እናውቃለን። ሶ ቤዚክሊ ያንን ዶክመንት ፑሽ በማድረጋችን እዚህ ጋር የምንዘረዝራቸውን ነገሮች በሙሉ ዲማንድ እያደረግን ነው ማለት ነው እያለች ያለችው ቤቲ። so we can add on that instead of coming up with ይሄ like ሌሎች ዲማንድ ከምናደርግ ኦሬዲ ከፍትህ ሚኒስቴር ጋር ኮንታክት የፈጠረ ኦሬዲ ከመንግስት ከፕራይም ሚኒስተሩ ጋር ከጠቅላይ ሚኒስተሩ ጋር ኮንታክት የፈጠረ ጀንደር ፖሊሲ ዶክመንት አለን። ሶ ያ ዶክመንት ወደ ስራ ይግባ ብለን ዲማንድ ማድረግ እንችላለን ነው እየተባለ ያለው። ገብቷችኋል?
ሶ ቤዚክሊ እናንተን የጀመሩትን እንቅስቃሴ እንቀጥለዋለን ማለት ነው። እንደ አዲስ አንጀምርም ማለት ነው። ኦሬዲ ስራ ተሰርቶልናል። ኦሬዲ ሪሰርች ተሰርቶ ጀንደር ፖሊሲ ወጥቶልናል፣ ህግ ወጥቶልናል። የሚሻሻለው ህግ ምኑ ጋር እንደሆነ እንትን የሚባል የተጻፈ ዶኪመንት ፕራይም ሚኒስተር ኦፊስ የገባ ዶኪመንት አለን። ያንን ዶክመንት አስታውሰን እሱን ዶክመንት አንብቡና ወደ ስራ ሂዱ፣ ወደ ስራ ግቡ ብለን ዲማንድ ማድረግ እንችላለን። ፒሪየድ። ናይስ። አንዴ ግን ቤትዬ ትንሽ can you say a few words ሲመችሽ about ምን ነገሮች እንደሚያካትት ሬሌቫንት የምትያቸውን because ብዙዎቻችን ያን ዶክመንት አላየነውም። yes so this gender yes ፐብሊክም አይደለም ገና እኔም ውስጥ ስላለው ነው ያለኝ ያየሁት ማለት ነው። and almost ብዙ ጥያቄዎቻችንን ይመልስልናል። የቤት ውስጥ ጥቃት፣ ያስገድዶ መድፈር፣ የትዳር ውስጥ አስገድዶ መድፈር ህጉ እርከኑ ይግባኝ የሚጠይቁበት አሰራር በይግባኝ አይደል አብዛኞቹ የሚያልፉት ወንጀሉ ራሱ እኮ ማለት ነው። በነገራችሁ ላይ ፍርድ ቤት ውስጥ እኮ የምንቸገረው እኮ ፍትህ ብለን ስንጮህ ብዙ ጊዜ ዋን ምሳሌ መጥራት የምፈልገው የቀነኒን ኬዝ ነው። እዚህ ጋር የቀነኒ ኬዝ እዚህ ጋር ማምጣት የምፈልገው not to bash anyone but for awareness because we're trying to do something big። የቀነኒ ኬዝ ዳኛ ምንም ሊያደርግልን አይችልም። ዳኛ ምንም አይነት መፍትሄ ሊሰጠን አይችልም። የተሳሳተው ሁሉም ነገር የተበላሻሸው ምርመራው ሰዓት ኤቪደንሱ ሰዓት ነው። ዳኛ የቀረበለትን ብቻ ነው መፍረድ የሚችለው። ከቀረበለት ውጪ ህዝብ ስላለ የፍትህ ሚኒስቴር ስለጮኸ ጠቅላይ ሚኒስትሩ ፍረድ ስላለው ምንም ዳኛ ከዚሁ ላይ ነፃ ነው። የቀረበለትን እንትን አይቶ አመዛዝኖ መወሰን ነው። የተቀመጠለትን የህግ ረከን ማክበር ነው ስራው። ስለዚህ የተቀመጠለት የህግ ረከን አንድን ሴት የደፈረ ወንድ 3 ቀን መታሰር አለበት የሚል ከሆነና ነገር ግን ደግሞ ይሄ ሰውዬ ቤተሰብ አስተዳዳሪ ከሆነ 2 ቀን ይቀነስለታል የሚል ካለ ምን ያደርገዋል? ሰውዬ ያ ሰውዬ ደፋሪው ማድረግ የሚችለው ምንድነው? እዛ ጋር እኔ የቤተሰብ አስተዳዳሪ ነኝ፣ ስለዚህ በዚህ ምክንያት ይቀነስልኝ። ከዛ እስር ቤት ገብቶ ምን መሆን አለበት? ኪሮሹን ከሰፋፋ ምናምን ውድግ በቃ ያረጉታል፣ በአሞክሮ ይፈታል። this is the reality። ዳኛው ምንም ሊያደርግልን አይችልም። እሱን ራሱ የሚያስተካክሉ ህጎች፣ የተሻሻሉ ህጎች ተቀምጠውበታል። ምርመራ ላይ እንዴት ነው የጾታ ጥቃት ለብቻው መታየት ያለበት? ምርመራ ላይ ራሱ የጀንደር ዲፓርትመንት ለብቻው ተቋቁሞ በከፍተኛ ሁኔታ የካፓሲቲ ቢልዲንግ የአቅም ግንባታ እንዲሰጣቸው የሚያደርግ አሁን ካለው በላይ አድቫንስ የሚያደርግ ብዙ ታሪክ አለው፣ ብዙ ታሪክ። ስለዚህ አስገድዶ መድፈር እና ረፍቲንግስ አሲድ አታክ፣ አሁን ለምሳሌ አሲድ አታክ እንደ አካል ጉዳት ነው አይደለም? የወንጀለኛ ህጋችን የሚያየው የጾታ ጥቃት ነው። ወንዶች ላይ አሲድ አታክ ሲደርስ ያየነው ዲስ ይር ነው አይደለም? የሆነ ሴትዮ ባሏን ይሁን ኦር ሳምቲንግ አሲድ ደፍታበት ምናምን ነገር እንዴት ዝም ትላላችሁ ምናምን ስንባል የነበር ነው። 99% የአሲድ አታክ የሚደርሰው ሴቶች ላይ ነው። የአካል ጉዳት ሊሆን አይችልም። የአካል ጉዳት ማለት ከሆነ ሰው ጋር ተጣልተሽ ቢራ ጠርሙስ ሰብረሽ ብትፈነክችው። አሲድ አታክ ግን ሴት ስለሆነች ታርጌት ተደርጋ ስለሆነ የምትጠቃው አሲድ አታክ በጀንደር ጥቃት ውስጥ ይካተትልን፣ እርከኑን ከፍ ያደርገዋል የቅጣቱን። ይሄ ሁሉ አለበት ይሄ ፎልደር። ለከፋ ህፃናት ላይ የሚደረግ ጉንተላ፣ የህፃናት ጥበቃ ላይ ሎጂስቲኩ ራሱ ውስጡ አሰራሩ በጣም ቆንጆ ነው የተዘጋጀ ፎልደር ነው ይሄ ፎልደር። ይሄ ፎልደር ያዘጋጁት ድርጅቶች በጣም ሊመሰገኑ ይገባል። በጣም በተጣበበ ሁኔታ ላይ ነው የሚሰሩት። እነሱ ኢትዮጵያ ውስጥ ስለሆኑ ፈርቼ ምናምን እንደዚህ የምላችሁ እንዳይመስላችሁ። አብሬያቸው ስለምሰበሰብ፣ ሲያለቅሱ ስለማይ፣ ሲጨነቁ ስለማይ፣ ይሄ ሁሉ ነገር ስለማይ ማለት ነው ለፍተውበታል ይሄንን ፎልደር። ከዛ ምን ሆነ? ፓርላማ ገባ። ፓርላማ አየው ምናምን ነገር። ሎጂስቲክስ ሚኒስቴር የሚባል አለ። ሁሉም ነገር ላይ ሎጂስቲክ አለ ጋይስ። እንዴት ነው አሰራሩ? ፕሮቶኮሉ ምንድነው የሚመስለው ምናምን የሚለውን ሎጂስቲክ ምን አለ? የጀንደር ፖሊሲ እና የጀንደር ኢኳሊቲ የሚባል 2 ፎልደር ሊሆን አይችልም፣ 1 ፎልደር መሆን አለበት። ስንት ዓመት የፈጀ ጥናት በአንድ ጊዜ 1 ፎልደር አታረጉትም። ስለዚህ it took time ሎጂስቲክስ ላይ ሲከራከሩ ምናምን and then finally አሁን ተስተካክሎ የሆነ ቦታ ደርሷል። የሄቨን ጊዜ ፑሽ ስናደርገው ነበር እንደ ህዝብ። እነዚህ ሰዎች ያለ ህዝብ ነው የሚታገሉት ነው የምላችሁ። ይሄንን ፎልደር ይዘው ፍትህ ሚኒስቴር ውስጥ ያሉት ሴትና ማህበር ያሉት የኢትዮጵያ ሴት ጠበቆች ማህበር ውስጥ እኛ ኔትወርክ ውስጥ እኔ
እጄ ላይ የገባው ይሄ ፎልደር ኮንፊደንሻል ሆኖ ነው ለምሳሌ ስለሚያገባኝ ማለት ነው ድምፅ ስለምሰጥበት ስለምሰበሰብበት ሶ አም ሴይንግ ህዝብ የለውም በቃ ይሄ እንትን ሶ አይ ፊል ላይክ እንደዚህ ነገር እያነሳሳን ከሆነና አሪፍ አድርገን ከሰራ ነው we should push that agenda where it's almost there and we could give the gas for that agenda so ሌሎች ሰዎችን ማማከሩ አይከፋም in the next 24 hours 48 hours ውስጥ so I just want to put can you get us all the information that we need on it እስከነገ most definitely ሜሊ ያስማማሽ ኦልሶ ቅድም ደግሞ ማለት ነው አንድ ነገር ልል የፈለግኩት ምን እንደሆነ ታውቂያለሽ ቅድም ማን እንደሆነች አላውቅም ከኔ በፊት ስታወራ አይ ቤትዬ እንደዛ አይደለም ማለት የፈለግኩት ምናምን ብላ ያወራችኝ ልጅ she's right because this is a lot of logistics conversation for a daily woman you need to tell her ትዳርሽ ውስጥ እየተደፈርሽ ነው then there is a book for that push that book እየተደበደብሽ ነው ህፃናት ልጆችን ከቤት ስትልኪ እየፈራሽ ነው እውነታውን ጠይቂያት ሴቷ ምን የተሰማት ነው አባቶች ምን የተሰማቸው ነው ምንድን ነው ሰሊና ምን ሆናለች can't she hear እየረበሸን ነው ይዟ ሰሊና ለምን ክፍል አይቀይሩም she's working and she can't leave the lights that's why we all working I'm sorry ጆርዲ ግን ትቀንሳለች ድምጿ ነግሬያታለሁ ስሜታዊ ሆና ይቅርታ አድርጉላት እህቴ ዲማንዳችን ላይ we can wait 24 hours አይደለ ስለዚህ ዶክመንት more information እስኪደርሰን ድረስ everyone that sounds good you can even like መድገም እንችላለን ላይ ቡን ነገር በተሻለ ኢንፎርሜሽን ይዘን ደግሞ correct so አሁን ወደ but yeah but an advocacy level again for a daily woman you need to break it down she's right we can't just say folder we have to tell her what's in the folder she's እናሱ ደግሞ እነዚህ ዲማንዶች ናቸው that's going to be your assignment እንግዲህ yeah okay እሺ ዳኒ እንዴት ነህ ሃይ አንዳንድ ቁጥር ስጽፍ ነበር እሺ ቀደም እንትን ላይ እኔ ያሰብኩትን አድቮኬሲ ላይ ያሰብኩትን ለመናገር ነበር ትንሽ ስላለፈ ነው እንትን ያልኩት አድቮኬሲ ላይ አሜሪካና አውሮፓ ያለ ነው ለሎካል ሪፕሬዘንት ለሚያረጉን ኮንግረስማን እና ሴኔተሮች ደብዳቤ መጻፍ እንችላለን በጣም ነው እንደዚህ አይነት ነገር ሪስፖንድ የሚያደርጉት ባለፈው ለሄቨን ጊዜ እኔ ብቻዬን አንድ ሌተር ጽፌ ኮንግረስማኔ በእንትን ሜሴጅ ልከውልኛል ቮይስ ሜሴጅ ልከውልኛልና በሪፕሬዘንታቲቭም ቢሆን የተላከው ልከውልናል ሶዛ ላይ አንድ ስትራቴጂ ዊክንዱ ተሰባስበን በምንወጣበት ጊዜ አሜሪካ አሁን ዲኤምቪ እንደ አንድ ታስክ ፎርስ ተያይዘን እኔና ሂዊ ያለን ሌሎችም እዚህ አካባቢ ያሉ ተሰባስበን ይሄንን ካረገን ኮንግረስማኖች የአዲሷ የዋሽንግተን ዲሲ ሜር አዲስ ጥቁር ሜር ተመርጣለች she haven't take over እሷን ማምጣት ምንችል ከሆነ የድሮዋ ማምጣት ምንችል ከሆነ ለአጭር ፕሬስ ኮንፈረንስ መተው ሬኮግናይዝ እንዲያረጉ ማረግ ብንችል ኢንተርናሽናል ሚዲያዎች ኢንቪቴሽን የነሱ መኖር የነዛንም ይስብልናል ኢንቫይት አድርገናቸው that is something የኢትዮጵያ መንግስትም የሚፈራው ነገር ስለሆነ definitely if we put that effort something that can work ብዬ ገምታለሁ ሳይሆን I think proper strategy አድርገን ካረግነው አምናለሁ ይሄ ነገር ለውጥ ማምጣት እንደሚችል maybe እስከ as far as የአሜሪካ ኮንግረስ ውስጥ አንዳንድ ጊዜ መጥቶ የመናገር እድል ምናምን ሊያመጣ ይችላልና I think we should put that effort forward እንደ አንድ ኦፕሽን ብዬ ገምታለሁ
ኦኬ አይ ሚን that's going to fall under the diaspora community task ሶ እናንተ ናችሁ የምታውቁት። አሁን አንተ ያልከው ለምሳሌ ስዊድን ላይሰራ ይችላል ቢካዝ ኮንግረስ ምናምን የላቸውም እዛ። ሶ እናንተ ላይክ የዲያስፖራ ኮሚኒቲውን ሰላማዊ ሰልፍ ወደ ኢትዮጵያን ኤምባሲ የምትሄዱትን አሬንጅ የምታደርጉ ሰዎች እዛ ላይ መስራት ይኖርባቸዋል ማለት ነው። ይህንን አይዲያም ፕሮሞት ማድረጉ ላይ እንደዚህ እናደርግ እንደዚህ እንጻፍ ምናምን የሚለው ላይ የእናንተ ሎጂስቲክስ ይሆናል ማለት ነው። ስኮፓችን እንዲለጠጥ ስላልፈለኩኝ ነው። እሺ ይሄ ያ we can take it back እንትን ለማድረግ ነው። something we can work on ለምሳሌ ከአንተ ጋር ተሰብስባችሁ አብራችሁ ኤምባሲ የምትሄዱ ሰዎች እና ማይሄዱም ሰዎች እርስ በርስ ተነጋግራችሁ የምታደርጉት ነገር ነው። ኮንግረስ ጋር መጻፍ ይመስለኛል። ሁላችንም ባለንበት አሁን ለምሳሌ አሜሪካ አካባቢ ያሉ ኢትዮጵያውያኖች በሙሉ ያንን ደብዳቤ ለኮንግረሳቸው ይልካሉ። ሪስፖንስ ይመጣል፣ ሲግኒቸር ይመጣል። ያ እንትን ለአንድ ሎካል ለምሳሌ የሜሪላንድ ለመጀመሪያ ጊዜ ሴኔተር ሆና የተመረጠችው 2 years ago ጥቁር ሴኔተር ናት። ሜቢ እሷ ሬፕሬዘንት አርጋ አብርሃም ብትመጣ ሌሎቹን ሁሉ ኮንግረስ ማንን ወመንን ሬፕሬዘንት አርጋ አብርሃም እዛ መጣ ደብዳቤያችንን ለኢትዮጵያ አምባሳደር አብራ ፕሬዘንት ልታረግለ እውል እንትን ይላል። ግን በቃ እንዳልሽው በውስጥ እናውራ። I'm gonna let you handle that because እኔ አሁን የአሜሪካ ኮንግረስ don't worry no I'm just an idea ነው እንትን ያልኩት። ይሄ በውስጥ ሜቢ እኔና ሂዊ ማሂ ምናምን ሆነን እዚህ አካባቢ ያለነውን ሰራውና to put the word out እናንተ ጋር መተን ለአሜሪካ አካባቢ ያላችሁ ሰዎች ይሄንን ደብዳቤ አድርሱልን so can hold the weight ምንልበታለን. But this is just perfect. I just want to mention that's it. እዚህ ጋር ጆዲ ይቅርታ አድ ለማድረግ እኔ ከሜሪላንድ ውጭ ሌላ እንትኖች በትራምፕ ካንትሪ ላይ ምንም አይነት ለውጥ ይሰጡናል ብዬ አላስብም። ምክንያቱም የዶሜስቲክ ቫዮለንስ ኤጀንሲዎች ብር እየተወሰደ ባለበት ሀገር ላይ የዚህ ሀገር ጥቃት የሚሰሩ ሰዎች እንትን እየተወሰደበት ያለ ኮንግረስ ውስጥ ሄጄ ለውጥ ለኢትዮጵያ ስጡኝ ብላቸው the only thing they're going to do is use us for vote እንጂ no ለውጥ አይደለም እየጠየቀን ያለ ነው። አቴንዳንስ ነው የምንጠይቀው ከኮንግረሱ እንዲኖረን ነው። አዎ አቴንዳንስ አንድ ኮንግረስ አቴንድ እንዲያደርግ ተሰብስባችሁ ኤምባሲ ስትሄዱ የሆነ ኮንግረስ from anywhere መጥቶ ሪፕሬዘንት እንዲያደርግ ነው እንጂ ለውጥ ምናምንማ አስቡ ህልም ነው። ታዩ I guess the Maryland ገቨርነሮች ኦኬ እሺ what else I think ያላወራችሁ ሰዎች ሀሳብ ስጡና I think we can start to wrap it up የተወሰነ ዳይሬክሽን ይዘናል ብዬ አስባለሁ። ነገ ተመልሰን ስንመጣ ከዚህ የተሻለ ቀጣዩ እንትናችን ላይ ቀጣዩ እንቅስቃሴያችን ላይ እናወራለን። ቀጣዩ ማድረግ ያለብን ነገር ላይ እናወራለን። ስትራቴጂስት ቤቴሌም አካለ ወርቅ ምን አልሽ? ላይ ምናልባት ኦሬንጅም ተብሏል፣ ፐርፕልም ብዙ ነገር ተብሏል። ግን ምናልባት ልብስ ካነሳን ልብስ አንድ አይነት የምንለብሰው ልብስ ቢኖር ምናልባት ሌሎቹን ከለሮች እንደ ሪባን አስረንበት ምንድበት ፋይልም ገልጾ በተረፈ ግልጽ የሆነ ሁላችንም አንድ ፔጃችን ላይ ልናወጣው የምንችለው አንድ አይነት የሆነ ድምጽ አንድ አይነት የሆነ ጽሁፍ ቢዘጋጅ ብዬ እላለሁ። ግልጽ የሆነ ሃሽታግ ሁላችንም ልንጠቀመው የምንችለው እና በመንገባበት የትኛውም የራሳችን የሆነ ቲክቶክ አካውንት ሚዲያ ላይ አንድ አይነት የሆነ ድምጽ አንድ አይነት የሆነ ልብስ ሻማም ሊሆን ይችላል ልናበራቸው የምንችለው ከጫማም ጭምር ሊሆን ይችላል ልንጫማ የምንችለው ቅድም ቀይ ከለር ብለሻል ጫማም ተጫምተን ማድረግ እንችላለን ብዬ የኔ ሐሳብ ነው የምነግርሽና ስለዚህ ተያይዘን ለውጥ ማምጣት እንችላለን አንድ ላይ ስንሆን
አንድ ላይ ስንሆን ለውጥ ይመጣል። አንድ ሰው ብቻውን አይችልም። ዛሬ ቤቲም ስላየሁሽ ሁላችሁም እዚህ ያላችሁት በጣም ደስ ብሎኛል። ለውጥ ማምጣት እንችላለን። ተከታዮችሽ እዚህም ያሉን ሰዎች የሴት ግድ ይልናል የምንላቸው ሰዎች በየፔጃችን አንድ አይነት ድምጽ እያወጣን ለውጥ ማምጣት እንችላለን። ጆርዲዬ በጣም ደስ ብሎኛል በዚህ ጉዳይ ላይ ስለመጣሽ። እኔም በእኔ ድርሻ ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ። ኦልራይት እሺ ማሪዬ በጣም ደስ ብሎኛል። ዋትሳፕ ላይ እልክልሻለሁ ብቻ ሳይሆን የታስክ ፎርሱም አካል ትሆኛለሽ። ባይ ዘ ዌይ ላይክ ግን እኔና አንቺ ማውራት አለብን መጀመሪያ። እሺ ደግሞ ስራ እንዳጭብሽ ማለት ነው። ችግር የለውም። ደስ ይለኛል። አረ አስጭኝብኝም። ምንም የምሰራውን ላይ ስለሌለ ደስ ይለኛል። ነገ በስልክ እናወራለን። እሺ እደውልልሻለሁ። እሺ ጆርዲ፣ አሁን ሌላ ስልኬን ቴክስት አደርግልሻለሁ፣ በዛ እናወራለን። እሺ እህቴ። እሺ ኧረ ለእኔም አድርጊልኝ። ማርያማዊት እኮ በጣም አስጨንቃኝ ነበር የሆነ ጊዜ ትዝሻል ጆርዲ? በድምፅሽ እኮ ነው ያወቅኩሽ። ደስ ብሎኛል እውነት ድምፅሽን ስለሰማው ብዙ ነገሮች ስለተቀየሩ በጣም ደስ ብሎኛል። ስልኬን ካረሳሹ ወይም ካለሽ ለእኔም ጻፊልኝ ፕሊዝ። ቴሊ በውስጥ ጽፍልሻለሁ እዚህ ላይ አሁን እንደወጣ ሲከፍ ላይ ጽፍልሻለሁ። እዛም ትገናኛላችሁ። በጣም ጥሩ በጣም ጥሩ። እሺ እህቴ ማሪ እህቴ ባይ። እሺ ሃይ ዲዮር እንዴት ነሽ? Hi, Jordi. How are you? It's my first time on live, and I've been listening to you. And what you guys are doing is very commendable. But I'm ሁሌ ጊዜ አይሻለሁ አትደክሚም፣ ሁሌ ትመጫለሽ፣ ሁሌ ትታገያለሽ እና አለው ለማለት ነው። እና ጥያቄ እንኳን የለኝም፣ ግን አንድ ሀሳብ ብሰጥ አሁን እዚህ ውስጥ 547 ሰው ይታየኛል። እና ሁሉም ኢሚዲየት ፋሚሊ አለው፣ ፍሬንድ ግሩፕ አለው፣ ሁሉም ስራ ቦታ አለው ይሄዳል። ሶ ይሄን ሀሳብ ማንሳት መናገር ጓደኞቻችሁ ማለት እንደ ሀሳብ ማንሳት ቤተሰቦቻችሁን ኤጁኬት ማድረግ ብንችል ሞር ለብዙ ሰው ይደርሳል። እና ደግሞ ሪኩዌስት ያደረኩት ስሎገን ስታወሩ ነበርና ከታች ስጽፍ ነበር አይተሹ ከሆነ I don't know. I was thinking about, I don't know if you guys can take it, but change the law, protect her. Change the law, protect her voice. Comment ላይ ጽፌያቸዋለሁ ቅድም። Oh, okay. That's what I was going to say. Now, thank you በጣም አለን ለማለት ነው። Thank you dear. Hi በእምነት ዳኒ መቼ ነው የወጣኸው ከእንትን ውስጥ? በእምነት 5 ደቂቃ ብለሽ ነበር አይደል? ኦኬ እሺ። አዲስ ግርማ ሃይ ጆርዲ፣ እንዴት ናችሁ? ሰላም ናችሁ? ሁላችሁ ነው አለን። ያ ዋው እድለኛ ነኝ። ቴንክ ዩ በጣም እንደዚህ ፊት ለፊት ማገኘሽ አይመስለኝም ነበር ረጅም ጊዜ። ቴንክ ዩ ስለተቀበልሽኝ። ያው ከታች ኮሜንት ስጽፍ የነበረው ቅድም በተሰጠው ሀሳብ ላይ ልብስና ያው ጫማም ቢሆን ምናምን በተባለው ሀሳብ ላይ እኛ የአረብ ሀገር ያለን የማዳም ቅመሞች ያው ከዩኒፎርም ውጭ መልበስ ስለማንችል ፕሮፋይል ቢሆን ግን ፕሮፋይል አድርገን ሁላችንም አንድ መሆናችንን ማሳወቅ እንችላለን ለማለት ያህል ነው። ጆርዲ ቴንክ ዩ በጣም ኦኬ። እሺ ፕሮፋይል ፒክቸር አስበናል። አይ ቲንክ አይደለ የሆነ ነገር እንሰራለን ብለሻላ ሜል ፕሮፋይል ፒክቸር ሊሆን የሚችል መሊኖ ሄሎ ቴንክ ዩ ኦኬ። እሺ አይ ቲንክ ሃና ጌቱ ዩ ካን ጎ ኔክስት። ሃና እኔ ነኝ ወይስ what's going on? እኔም አይሰማኝም። Didier, you can go next. Thank you በጣም I have been your follower since
2020 I guess you and Betty በጣም አድናቂያችሁ ነኝ። I don't know your ምንድናችሁ ትግስታችሁ it's beyond me. This should be like ሌላ human super power መሆን አለበት። ሁለተኛ ነገር መናገር የምፈልገው ለምን ሴቶቹ ኢንፍሉዌንሰር የተባሉት እንዳለ ብላስት አይደረጉም? Why are they doing short films for Dashin Super App? ግዴታኛ ገንዘብ አውጥተን ቻሌንጅ ማስጀመር አለብን እነሱ የሆነ ነገር እንዲያደርጉ? ለየሆነ ቻሌንጅ ነገር ሲኖር እናሽቃብጣለን። ላይክ እንዳለችው ድለን ፔጅ ምናምን ነገር ይባላል። let's just put that energy ምንድን ላይ ብናደርገው አሪፍ ነው። ሁለተኛ ነገር ደግሞ like I don't know ደግሞ the whole justice system እኔ አሁን I don't have በጣም trust የለኝም። like missing evidence then you let killers free, that's ridiculous. And I think not just the people who killed the lady ብቻ አይደለም investigate መደረግ ያለባቸው the judge, the investigators, everybody should be investigated by unbiased በሆነ ምንድን investigate መደረግ አለበት because it's not like we just not gonna let that go. Evidence ማጥፋት ማለት it's በጣም highly የሆነ criminal የሆነ ነገር ነውና we cannot just let that go. የዚች የህፃን ልጅን no it's not just rape ብቻ አይደለም ገሏትን ብቻ አይደለም የሄቨን ነገር he defiled her body defile ነው ያደረገው ባዲዋን እና we're not gonna just let the investigator just እነሱንም ዝም ብለን ማለፍ የለብንም ባይ ነኝ። we have to work on the system is broken. It's not helping the woman እኛን help እያደረገ አይደለም. And I don't know, I just want to say በጣም your patience, both of you guys ያላችሁ patience is admirable. I don't know how to እኔ ሴት ልጅ መጣ አንቺን ስትከራከርሽ it's beyond me. Why አይገባም። I don't know እኔ አለመማር ይሁን ተያቸው እነሱን አሁን ዛሬ ለነሱ ጊዜም የለን እህቴ ተያቸው ይገባኛል። ግን now even ስለዚህ ልጅ ስለተናገርሽ መጥቶ ኮሜንት ሴክሽን ላይ ሊያወራ የምትችል ሴት ስላለች ነው እና it is እኔ እንጃ I don't know እኔ እሱን ምን ማለት የለብንም ግን like we should investigate the investigators ራሱ unbiased በሆነ ምንድን ኢንቨስቲጌት መደረግ አለባቸው። this is not a joke. like አሁን ፖሊሲ ወጣ ምናምን ተብሎ ምንድነው ከመጽደቅ ህግ እኮ እየጸደቀ ነው። ሰው አትግደል እኮ አለ እንኳን ህጋችን ላይ አይደለም መጽሐፍ ካልን ማለት ነው። አንድ ቪዲዮ አይደለም የምንሰራው ቲሊዬ በጣም it's going to be a lot of videos እያንዳንዳችን 3 4 5 ቪዲዮ ነው የምንሰራው። ግን አንድ አይነት ሐሳብ እንዲኖረን ምን ማድረግ እንችላለን መሰለሽ? ሳምፕል ቪዲዮችን ቀድመን ዛሬ ስለንተና ነው የምናወራው፣ ዛሬ ስለዚህ ነገር ነው የምንነጋገረው፣ ይሄንን ዱዌት አድርጉ፣ ይሄንን ሳውንድ ተጠቀሙ፣ ይሄንን ፊልተርም እናዘጋጃለን ብለናል። ይሄንን ፊልተር ተጠቅማችሁ ሙቭመንቱን ጆይን አድርጉ እያልን ቅድም ቤቲ እንዳለችው ታስክ ፎርስ ውስጥ ያሉ ሰዎች እንትን ያደርጉታል። ከዛ ታስክ ፎርሱን የሚከተሉ ሌሎች ሰዎች ደግሞ በታስክ ፎርሱ መንገድ ይቀጥሉበታል ማለት ነው። ሶ ቼን ሪአክሽን እንዲሆን ነው የምናደርገው። ናይስ። አሁን ስለመጣው ነው አልሰማሁም፣ ለዛ ነው። ናይስ። ላይክ ስትራቴጂው ምንድነው? መጀመሪያ የታሰበው እንዳለ አናውንስ እኔ ያሰብኩት የነበረው ትንሽ በጣም ኢምፐልሲቭ ነኝ። እኔ ያሰብኩት የነበረው ምንድነው ከሰኞ ጀምሮ የስራ አድማ እንትን ነበር ያሰብኩት፣ ግን ብሬክ ዳውን ማድረጋችን ጥሩ ነው። ላይክ ይሄኛው ሳምንት ላይ የዲጂታል ሙቭመንቱን ውትወታውን እናፋፍመውና ቀጣይ ሳምንት ላይ የአክሽን የሚያስፈልገውን ስራ እንሰራለን ማለት ነው። by that time everybody is going to be ready ብዬ አስባለሁ። ገባኝ። አሪፍ። ኦኬ ሶ ቤቲ እንዳለችው ወደ ታስክ ፎርስ እንሂድ ወይስ do the hashtags first Jordi? ኦኬ ሃሽታግ አሪፍ ሃሽታጎች አሉ እዚህ ጋር ሼር የተደረጉ ፖስት የምናደርጋቸው ቪዲዮዎች ላይ በሙሉ የምንጠቀማቸው ሃሽታጎች ይኖራሉ። ስፔሻሊ ፌስቡክ ላይ እና ትዊተር ላይ ፖስት ስናደርግ
ጀስቲስ ፎር ሄቨን አይቀርም፣ ጀስቲስ ፎር ቀነኒ አይቀርም፣ ጀስቲስ ፎር ኢክራም አይቀርም፣ ጀስቲስ ፎር ዘውዱ ሀፍቴ አይቀርም፣ ከዛ ጀስቲስ ፎር ኦል ኢትዮጵያን ውመን አይቀርም። 5 ሃሽታግ ኦልሬዲ አለን። ሶ ኦን ታፕ ኦፍ ዲስ ነው ሃሽታግ የምንጨምረው። ስለዚህ ብዙ ሊሆን አይችልም። 2 ነው መሆን ወይ 2 ወይ 1 ነው ሊሆን የሚችለው። ሃሽታግ በቃ ወይም ሃሽታግ ይበቃል፣ ሃሽታግ ነግበኔ፣ ሃሽታግ ሰው ናት። ነግበኔ በጣም አሪፍ ይመስላል። ነግበኔ ደስ ይላል። ነግበኔ ነግበኔ አሪፍ ነው። ነገበኔ ነው ነግበኔ ነግበኔ ነግበኔ። እሺ አንድ እሱን እንውሰድ፣ አንድ ጨምሩ። ነግበኔ ሃሽታግ ይበቃል። ግን እሱ ደግሞ የኛ ይሆናል፣ የፌሚኒስቶች ብቻ ይሆናል። የእህቶች ሞት ይብቃ ረዘመ። በቃን ያ ሃሽታግ በቃኝ ያለክ በቃን በቃን ወይም ይቁም በቃን። ያ አላክ ነበረ because it gives ኃላፊነት ለሁሉም ሰው ይሰጣል አይደለ? በቃን አላክ ነበረ። ኦኬ በቃንና ትኑር የሚለው እሺ ሃሽታግ ትኑር ፊልተር ቤትዬ ሌላ do you think she will be willing to get back into it? ኒዋ ትኑር የሚለው ሃሽታግ ትኑር የሚለው የኒዋ ነው። ኦኬ ትዝ አለኝ። ሃሽታግ ትኑር የሚባል እንትን ነበራቸው። በቃ እሺ ነግበኔና በቃን። እሺ እናት ናት እህት ናት? ኖ ኖ ዛሬም ድሮምማ እናት ናት እህት ናት አንልም። እናት ስለሆነች እህት ስለሆነች አይደለም። ሴት ልጅ መብቷ መከበር ያለበት ሰው ስለሆነች ነው። ሰው የስ ይበቃል። እናቱን ማስታወስ አይጠበቅብንም ይሄን ጥያቄ ለመጠየቅ። እሺ ኦኬ ሃሽታግ ጨረስን። ፊልተርስ እስኪ እሺ ቆይ ከለር ቲም ፖል አለ። ስሎጋኖች ኦኬ ስሎጋን ጋር ከመድረሳችን በፊት ስለምን እንድናወራ ፈልጋለሁ። ምንድነው ዲማንድ እያደረግን ያለ ነው? እነዚህን ነገሮች ስናደርግ ፔቲሽን ስናሰባስብ ፍትህ ሚኒስቴርን ምንድነው ስሙ የሴቶችና ህጻናት ማህበራዊ ጉዳይ ሚኒስቴርን ምናምን እየጠራን ፖስት ስናደርግ ምናምን ምንድነው ዲማንድ እያደረግን ያለ ነው? ምንድነው እየጠየቅን ያለ ነው? ህጉ እንዲሻሻል ነው? ህጉ አዲስ ህግ እንዲወጣ ነው? ህግ እንዲጻፍ ነው? ወይስ ያለው ህግ ራሱ ኢንቨስቲጌት እንዲደረግ ነው? የቀነኒ ላይክ አሁን ጀስቲስ ፎር ቀነኒ ስንል ምን እየጠየቅን እንደሆነ ይታወቃል። የቀነኒ ኬዝ ድጋሚ እንዲከፈት እየጠየቅን ነው። ጀስቲስ ፎር ዘውዱ ሀፍቱ ስንል በነፃ የተለቀቁት ሰዎች መጀመሪያ የተሰጣቸው እንትን አለ፣ የተሰጣቸው ፍርድ አለ፣ በዛ ፍርድ እንዲጸና ነው። ጀስቲስ ፎር ሄቨን ስንል አላግባብ ማራዘሚያ የተሰጠው የፍርድ ቤት ቀጠሮ እንዲያጥርና በአስቸኳይ እንዲያዩት ነው። ጀስቲስ ፎር ኢክራም ስንል የተለቀቁት ሰዎች ድጋሚ ተይዘው ድጋሚ ኢንቨስቲጌት እንዲደረጉ ነው። ግን ይሄንን ሁላ በፖስትም ሆነ በቪዲዮ መናገሩ ኦፍኮርስ አንዳንድ ቪዲዮ ለየብቻው ለየግሉ እንሰራለን፣ ምንም ችግር የለውም። ግን ይሄንን ሁላ ኤክስፕሌን አናደርግም አይደለ? ሶ የሆነ በአንድ ስቴትመንት በአንድ አረፍተ ነገር የምንፈልገውን ነገር መግለጽ ይኖርብናል። ሶ ምንድን ነው እየጠየቅናቸው ያለ ነው የሚለውን ስለ ስሎጋን ከማውራታችን በፊት ዲማንዳችን ምንድን ነው፣ ጥያቄያችን ምንድን ነው፣ ፍላጎታችን ምንድን ነው፣ ተቃውማችን ምንድን ነው የሚለውን መወሰን አለብን። እኔ ሲጀመር ህግ እነዚህ ፍርድ የሚሰጡት ሰዎች ወይ ደግሞ እነዚህ ህግ ላይ የሚሰሩ ሰዎች ላይ በደንብ እንዲሰራ እንዲታይ በዘመድም በገንዘብም ገባሽ። አንዳንድ ጊዜ 18 ዓመት 20 ዓመት ተፈርዶበት ከትንሽ ጊዜ በኋላ የሚለቀቅ ከሆነ በገንዘብና በዝምድና
ነው እየተሰራ ያለው። ስለዚህ እነሱ ላይ በደንብ እንዲሰራ ህጉ እንዲጠናከር ገባሽ? እንደዚህ አይነት ኮረፕሽን ወይ ደግሞ ወንጀል በገንዘብ የሚለቁ ካሉ ደግሞ እነሱ እንዲጠየቁ በደንብ የሆነ አስተማሪ የሆነ ቅጣት እንዲሰጣቸው የገደሉት የደፈሩት ምናምን ብቻ ሳይሆኑ እነዚህን ሰዎች በነፃ እንዲለቀቁና ነገን ተደጋጋሚ እንዲደረግ የሚያደርጉ እዚህ ላይ የተቀመጡት ሰዎች ላይ ነው ገባሽ? ህጉ ላይ የሚሰሩ ሰዎች ላይ በደንብ መታየት አለበት። ምክንያቱም የሆነ ሰው 20 ዓመት ተፈርዶበት እኔ ብር ካለኝ ወንድሜ ማስፈታት እችላለሁ ማለት ነው። በጣም በጉቦ በሙስና እንደሚሰራ ይሄንን እንጂ እናውቃለን። ያ ፒች ግን በጣም ስፔሲፊክ ሆነ። ልክ አሁን እንደ የሄቨንን ኬዝ ኤክስፕሌን እንደማድረግ ማለት ነው። አሁን ያወራሹ ስፔሲፊክ ልናደርገው አንችልም፣ ቢካዝ በጣም ብዙ ይሆናል። ሰዎችን ፖስት አድርጉ ብለን ስንናገር ቀላል ነገር ፖስት እንዲያደርጉ ማድረግ አለብን። ቀላል አጠር ያለ ነገር እና ሁሉንም ችግራችንን ያጠቃለለ ነገር። አሁን ሳምሪዬ አንቺ ያልሽው ስፔሲፊክሊ የችግሩን አንድ አካል ነው የገለሽው። ሌላም ችግር አለ፣ ሌላም ችግር አለ፣ ሌላም ችግር አለ። እነዚህን ችግሮች በሙሉ አንድ ላይ የሚሰበስብ ስቴትመንት ነው እየፈለግን ያለ ነው። ከዛ ደግሞ ሙስና ብቻ አይደለም አይደለ? የትኛውም ሀገር ላይ ብር ካለሽ ሞር ምንድነው ኤጁኬሽን ያለው ሞር ሎየር መያዝ ትችያለሽ። እና ጀስት ኢትዮጵያ ውስጥ ብቻ አይደለም፣ የትም ሀገር ለማስፈታት ሉፖል ማግኘት የሚችል ሎየር የመያዝ አቅምሽ ትልቅ ነው። እዚህ ጋር ልንጠይቅ የሚገባው ህፃናቶች ሲደፈሩ፣ ህፃናት ስፔሻሊ ሴት ልጅ ስትደፈር እንዲህ አይነት ሉፖል እንዳይገኝ እንትኑ እንዲጠነክርልን ሊሆን ይገባል። ናት ማስፈታት አንቻል የሚለው ነገር የሰውን ሰብአዊ መብትም ይነካል። እሺ አይሉሽም? እሱ አሁን ለምሳሌ ጠበቃ ስናን ምን ብላለች? አጥቂዎች በቂ ቅጣት ያግኙ ብላለች። አሁን ይሄ አይ ዶንት ኖ በቃ ኢትስ ሾርት ኢትስ ክሊር ላይክ አንድ ሰው አንብቦት ባንዴ ይገባዋል ምን እያወራን እንደሆነ፣ ስለማን እያወራን እንደሆነ፣ ስለምን እያወራን እንደሆነ። ለምሳሌ አይ ኖ ቬግ ነው በጣም ማለት በጣም ጥቅልል ያለ ነው ስቴትመንቱ፣ ግን እንደዚህ ቢሆን በጣም አሪፍ ነው። ሰዎች ቀላል ይሆንላቸዋል። የምንሰጣቸውን ፕሮፋይል ፒክቸር ፖስት አድርገው ያቺን ስቴትመንት ብለው ሃሽታግ እንትና ብለው ፖስት ያደርጉታል ማለት ነው። አሁን እንደ ዲማንዶችን ሊስት አውት የምናደርግ ከሆነ አትሊስት ካቴጎራይዝ እናደርጋቸው። ማለትም አሁን ለምሳሌ ጁዲሻል ሲስተም ላይ ወይም ጀስቲስ አሰጣጥ ላይ፣ ኢንፎርስመንት ላይ፣ ኢምፕሊሜንቴሽን ላይ ያለን እንደዛ ብናደርጋቸው ኦርጋናይዝ እንድናደርገው በጣም እንዳይሰፋ ሀሳቡ። ስለዚህ አሁን የመጀመሪያ ካቴጎራይዝ እናድርጋቸው ነው ወይስ እንጠቅልላቸው ነው? ካቴጎራይዝ እናድርጋቸውና እኛ ከዛ ናሮዳን ሊስት እናድርገውና ከዛ ናሮዳን እናድርገው። የስ አይሻልም? በጣም እንትን ይሰፋል። እሺ መጀመሪያ ላይ ብዙ ሰው የጠቀሰው እሱን ስለሆነ ፍርድ አሰጣጥ ላይ አይነት ነገር ላይ ጁዲሻል በሆነ መልኩ አሰጣጥ ላይ ያለው ክፍተት እንደ አዲስ እንዲታይ አይደል? እሺ ህጉ ላይም ክፍተት አለ እኮ አይደል? ያ በጣም እንጂ ክፍተት አለ። የተጻፈው ህግ ላይ ያለው ክፍተት በቃ ሲነን ናሮዳውን አድርገዋለች። እዚህ ጋር ለደፋሪዎች የማያዳግም ፍርድ ይሰጥልን። እሺ እሱ ኢትስ ኦልሬዲ ስሎጋን እኮ ባይተው አሁን እሱ ራሱ ምንድነው ያለችው? ይቀጣል ለደፋሪዎች አማራጭ ልጽፈው ፈልጌያለሁ። አሁን የተባለው ለደፋሪዎችና ለአጥቂዎች እና አጥቂዎች የማያዳግም
አስተማሪ ቅጣት ይሰጥልን። ኦኬ እሺ። ፍርድ አሰጣጥ ላይ ያለው ክፍተት እንደ አዲስ እንዲታይ፣ የተጻፈው ህግ ላይ ያለው ክፍተት እንደ አዲስ እንዲታይ። እሺ ሌላስ? ጀንደር ቤዝድ ቫዮለንስ ይቁም። እሱማ ስሎገን ቲሊዬ ጀነራል ነው ነገሩ። ያ ዲማንዳችን ምንድን ነው? ዲማንዶቻችንን እንዘርዝራቸውና ከዛ በኋላ ከዛ ውስጥ እንጨምቃለን ስሎጋን። ሌላ ኢንቨስቲጌሽን ፕሮሲጀር ላይ ትራንስፓረንሲ ይኖር የሚሉ ስለዚህ የወንጀል ምርመራ ሂደት ማለት ነው። ያ ኤግዛክትሊ። ሌላው የተባለ ነገር ከአንድ ሀገር ወደ አንድ ሀገር እንትኑ ይሂድ ሲባል ዶክመንት ይጠፋል እና ዶክመንቱን ሴፍ በሆነ መንገድ የሚወስድ ሰው ወይም ደግሞ ድርጅት ይቋቋምልን። ፍርድ ቤት ማለት ነው። ፍርድ ቤት ወደ ሌላ ፍርድ ቤት ወይም ደግሞ ከሌላ ክልል ወደ ሱፕሪም ኮርት ይሂድ ሲባል ዶክመንቶች ዶክመንት ሃንድሊንግ ላይ የተያዘው ነው። የወንጀል ምርመራ ሂደትና የወንጀል ምርመራ ሂደት ይጠንክር እና የወንጀል ማስረጃዎች ማስረጃ ነው የሚባለው ኤቪደንስ ሃንድሊንግ የወንጀል ማስረጃዎች ኤቪደንስ ታምፐሪንግ እንዳይኖር የሚያደርግ አካል ለሴትና ለህፃናት የሚሆን ይቋቋምልን። በጣም ነው የምትመኘው። እሺ ቤትዬ we have to aim higher. ምንድን እንደሆነ ታውቃላችሁ? እነዚህ አሁን እየዘረዘርናቸው ያሉት ነገር ሳድሊ ለዘመናት ሲጠየቁ የነበሩ ነገሮች ናቸው። አይዊሽ እንደዛ ባልላችሁ ማለት ተጠይቀዋል። እኛ ደፈርስት አንሆንም። ደፈርስት ጥቃት ይቃል ነው። ደፈርስት ምንም አይነት ስሎገን ቢመጣ እዚህ ጋር ደፈርስት የምንሆንበት ፕሮባቢሊቲ በጣም ከ50% በጣም ቂጥ የገባ ነው። ኤንድ there are drafts okay እነዚህን ድራፍቶች ደግሞ ሪኮግናይዝ ማድረግ አለብን ራይት። ይሄንን ስናወራ prior to us እነዚህን ጥያቄ የጠየቁ ሰዎች ምን ተብለዋል፣ የት ደርሰዋል፣ ምን ተፈጥሯል ማወቅ አለብን። and fortunately for you guys I know these things እና ምንድነው መሰላችሁ ፋይል አለ there is a draft የኤቪደንስ ሃንድሊንግ የኢንቨስቲጌሽን ምናምን እንዳለ አሁን የዘገባችሁትን ነገር ዘገባ እንዳለ ሌሎችም ጨምሮ ለከፋን የትዳር ውስጥ አስገድዶ መድፈርን የእንትኑ ራሱ ይሄ ያው ለምሳሌ ያስገድዶ መድፈር ወይ ምናምን ጾታ ጥቃት አሲድ ጥቃት ምናምን አድርሰው የገቡ ሰዎች ማለት ነው ሪሃቢሊቴት አይደረጉም። ኢትዮጵያ ውስጥ ይለቀቃሉ ተመልሰው። ገባችሁ አይደል? ተመልሰው ይለቀቃሉ። ቄስ ይሆናሉ፣ አስተማሪ ይሆናሉ፣ ጎረቤት ይሆናሉ። ማንም አያውቃቸውም። there is no database sexual harass አድርገው የተፈረደባቸውን ሰዎች ልንለይ አንችልም። they're everywhere። ስለዚህ እነዚህ ሰዎች ራሱ ሪሃቢሊቴሽን ራሱ ቢያገኙ ከተለቀቁብን አይቀር የሆነ ነገር ቢያስተምሯቸው ብለውላ እዛ ውስጥ ሁላ አካተውታል በድራፍት ውስጥ ማለት ነው። so what can we do to push this agenda ብዬ ነው እኔ ማስበው። እኔ በበኩሌ this agenda ለሄቨን ጊዜ ሞክረነዋል። ሆረብሊ ፌል አድርገናል። ግን ይትረፍረፍ ጨምሮ ጨማምሮ ያምሮ ሰላም ይስጣችሁ። ሴትን ልጅ የሚጎዱ በሙሉ ይጎዱ። ከተቻለ አይናቸው ይጥፋ። ለእናንተ ደግሞ በቃ $10 ሚሊዮን በየባንካችሁ የሴቶችን ችግር በሙሉ ሶልቭ አድርጉበት። ከነ 10 ፎቅ ቢልዲንጉ የሴቶች ቤት ተብሎ ተሰይሞ የምትኖሩበት የምትመቻቹበት ከሁሉ የበለጠ ደግሞ ሰላም የምታገኙበት ጆርዲዬ I want to see you having fun ግን እህቶችሽ እየተጎዱ ፈን ስለማይሆን ላንቺ I want to make sure you're safe. I want to make sure you thriving, you living your best life and I wish that for you. ሁላችሁም አሜን 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 ለጆርዲም እያላችሁ በቃ እንለያት።
Thank you, Jordi. Thank you, Betty, for coming. Thank you, everybody. Oh yes, thank you Betty. By the way, በጣም last minute ላይ ነው ያወቀችው። ስገባ ነው ነይ ከቻልሽ ያልኳት። Thank you Betty for coming. Betty እና ሴታ ፓወር as a whole. ጆርዲዬ ለቤቲ እኔም ዛሬ ገና ነው አካውንቷን እንደሚያገኘውት እና አንድ ማቃት ሴት አለች ፎሎዋርሻለሁ እና ጽፍልሻለሁ ፓርላመንት ውስጥ የምትሰራ ነች። ሴቶች ጉዳይ ትሰራ ነበር በፊት፣ ግን አሁን ምን አይነት ፖዚሽን እንዳላት አለቅም። ግን ኮንታክት ማድረግ ይችላል። ታስክ ፎርስ ላይ ማውራት አትችሉም? እንችላለን። ጽፍልሻለሁ መልሽልኝ ለማለት ነው ቤቲን እና ቴንክ ዩ ጆርዲ። ቲሊ የስልክሽ አለኝ አይደለ? በዋትስአፕ ትገናኛላችሁ እያልኩሽ። በጣም ጥሩ። በቃ ምንም የኔ ኮንሰንት አያስፈልግሽም። እሺ መውሰድ ትችያለሽ። የምትፈልጊው ታክስ ፎርስ ላይ መጨመር ትችያለሽ። እሺ ቤቲ ዶ ሃቭ ዩ ቴንክ ዩ ሶ ማች። ወዳችኋለሁ በጣም።